አባዬ ምን አደረግ? ከቤት ተቀበልካት እንዴ? ላስፈርማት እየጣርኩ ነው። አባዬ ማስመለስ አለብህ እንጂ ይሄ እኮ የማየ ንብረት ነው። እንደምንም ብለህ ማስመለስ አለብህ። ትሰማኛለህ? ሁላችሁም እኔ ላይ አትነሱ። የሚያስመሰግን ስራ እንደሰራ አትሁን እንጂ አባዬ። ትሰማኛለህ? ይህን ነገር ለመመለስ እየጣርኩ ነው። አባትህ ነኝ። እኔ ላይ ጣትን አትቀስር። አባትን እውነቱን ልንገርህ፣ በአንተ አባትነት በጣም አፍራለሽ። ልትነቃት እናቴን ያደረካትን ነገር ካወቅኩኝ በኋላ ዝም ሳልል እዚህ ድረስ የደረስኩት እኮ የእሷ በህይወት መኖር አጽናንቶኝ ነው። አንተ ግን ህይወታችንን ጋንም ለማድረግ ስትታገል ውለህ ታድራለህ። አንተ ልጅ አፍህን ዝጋ። እስከ ዛሬ ዝም ያልኩት ይበቃል። ትሰማኛለህ? እያንዳንዱን ንብረት ቁጥረህ ትመልሰላታለህ። ይሄ ደግሞ የመጨረሻ እንደሆነ አወቀሽ። ንብረት የሚባል ነገር የለም። ንብረት ገሃነም ነው ማድረግባቸው። ህይወትህን ራሱ ገሃነም ነው ማለት። አባቱን ህይወት ግን ጨለማ ነው የማደርገው። እናቴ የምትፈልገውን ነገር የእናቴ የሆነን ነገር እንድትመልስ እፈልጋለሁ። እኔ እስካሁን ዝም ያልኩት ነገሮቹ በሰላም ይፈታሉ በሚለው እንዲሁም ደግሞ እናቴ በህይወት ስላለች ከምንም በላይ ደስ ስላለኝ ነው እና መጥፎ ነገር ሳላደርግ በመጀመሪያ ለእናቴ የሚያስፈልጋትን እያንዳንዱን ነገር መስጠት አለብህ በማለት እንግዲህ የራሱ የሆነውን አባቱን አቶ ገዛኸኝን አስጠንቅቆታል ማለት ነው። አቶ ገዛኸኝ ደግሞ ቤቲን እያንዳንዱ ወደ አንቺ እያሸሽኩትን ገንዘብ ወደ እኔ እንድታደርጊው እፈልጋለሁ በማለት ደግሞ አሁን ላይ ፍጥጫ ላይ ይገኛሉ ማለት ነው። ቤቲም በስተመጨረሻ ሀሳቤ እየተሳካልኝ ነው፣ በፍጹም የምትፈልገውን ገንዘብ ለማንም አልሰጥም፣ የእህቴ ማሳከሚያ ነው፣ እኔ አሁን ላይ ሁሉን ነገር እየጨርሻለሁኝ፣ እህቴ ተራምዳ ማየት ነው የምፈልገው በማለት እንግዲህ ለራሷ እየተናገረች ይገኛል ማለት ነው። በባለፈው ፓርት ላይ እንግዲህ ያየነው ማለት ነው። እንዲሁም አለምዬ እና እንዲሁም ደግሞ ቤቲ ተፋጠው ነበረ። ምክንያቱም ቤቲ እኔ ገንዘብ አልፈልግም፣ አለምዬ የኔ ውስጥ እንዲያርፍ፣ እኔ በጣም ውስጤ እያረረ ስለሆነ የግድ ውስጤ እንዲያርፍ ደግሞ ያንቺን እህት ማሳከም እፈልጋለሁ፣ እባክሽን ቤቲ እሺ በይኝ ብላት ነበር ማለት ነው። ግን ደግሞ አሁን ላይ ማለት ነው ቤቲ ምንም አይነት ነገር አትፈልግም፣ ገንዘብም ሆነ ምንም አትፈልግም። አንድና አንድ የምትፈልገው ማለት ነው ያው ወንጀል የሰራውን ግለሰብ አመታ እንድሰጣት እንዲሁም ደግሞ ወንጀለኛ ማለት ነው በወንጀሉ እንዲቀጣ ነው የምፈልገው እንጂ እኔ ገንዘብ አይደለም። እስከ ዛሬ የለፈውት እኮ እኔ ራሴ እህቴን ለማሳከም ነው። ስለዚህ እህቴን ለማሳከም የሚሆን ገንዘብ በቂ አለኝ ብላለች ማለት ነው። ምክንያቱም እንግዲህ የቤቲ ቤተሰቦች ተከራይተው እንደሚኖሩ እንግዲህ ያየነው ጉዳይ ነው ማለት ነው። ስለዚህ አለምዬ ምን ብላለች? እህትሽንም ቤተሰቦችሽንም የሚያርፉበት ቤት እገዛልሻለሁ እንዲሁም ደግሞ እህትሽን አሳክምልሻለሁ ያለችው ሀሳብ ነበረ። ግን ደግሞ ያንን ሀሳብ አልቀበልም ብላለች ማለት ነው። ያው አለምዬ ወንድሟን አሳልፋ ትሰጣለች ወይንስ ደግሞ አትሰጥም የሚለው ደግሞ ሌላ ሀሳብ ነው። ሲቀጥል ደግሞ አቶ ገዛኸኝ አሁን ላይ እጅግ በጣም ግራ ገብቶታል። ምክንያቱም አለምዬ ከሰዋለች ማለት ነው። እሱ ጠበቃውንም ማለት ነው እንዲሁም ደግሞ በገንዘብ እንዲገዛ ለማድረግ ሞክሮ ነበር። ግን ደግሞ በጣም ለሀቅ የሚሰራ ለገንዘብ የሚሰራ እንዳለ ሆኖ ደግሞ እውነትን ለማውጣት ለሀቅ የሚቆም ደግሞ በጣም ጠንካራ ሰውም እንዳለ ማሳያ ሆኗል ማለት ነው። ያው አባባ ከዚህ በፊት አቶ ገዛኸኝ እያንዳንዳቸው ሁሉን ማለት ነው በገንዘብ እየገዛ ነው። እውነትሽ ሊደበቅብሽ ይችላል፣ በዚያ ላይ ጉዳት ሊደርስብሽ ይችላል። ስለዚህ ከሱ ጋር በክስሻ ውጪ መፋጠጥ ጥሩ ላይ መጣ ይችላል በማለት እንግዲህ አለምዬ ነግሯት ነበረ። አለምዬ ደግሞ በእርግጠኝነት በጣም ታዋቂ ሰው ነው። ሲቀጥል ደግሞ ለእውነት የሚቆም ሰው ነው። ከጎኔ ይሆናል ብዬ አስባለሁ። በምንም አይነት መልኩ ገንዘብ አይገዛውም። አዎ አንዳንዶች ገንዘብ የሚገዛቸው አለ፣ ግን ደግሞ ለእውነት የሚቆሙ ደግሞ አሉ። ስለዚህ በእርግጠኝነት አሁን አንበረክከዋለሁ፣ አሸንፈዋለሁ ብላለች። ቆርጣ ተነስታለች ማለት ነው። አቶ ገዛኸኝ የቤቲ ዝምታ እጅግ በጣም ግራ ገብቶታል ማለት ነው። ምንድን ነው ይሄን ያክል እንደዚህ ተደላድለሽ የተቀመጥሽው? ምንም እኮ አልመሰለሽ። እሷ እኮ ገንዘቧን ፈልጋለች፣ እየከሰሰች ነው። እኔ እስር ቤት ልወረወር ነው፣ ለምንድን ነው ከሀገር ማንወጣው? በማለት እንግዲህ ቤቲንም በተደጋጋሚ ጠይቋት ነበረ። ቤቲ ግን ሀገሬን ለቅቄ የትም አልሄድም፣ እዚህ ነው
የምሆነው በማለት ምን ነው ፈራህ እያለች እንግዲህ እሷንም እየተናገረችው ትገኛለች ማለት ነው። እና አሁን ላይ እንግዲህ አቶ ገዛኝ ይብን ራሱ ትሁትን ማናገር ጀምሯል። ትሁትን እያናገራት ነገር ምንድን ነው? ቤቲን ስለጠረጠራት ነው። ቤቲ የሆነ ነገር አስባለች መሰለኝ። ስለዚህ ቤቲን በጣም ተቀርቢያታለች፣ ጓደኛዋ ነች። ስለዚህ የሆነ ነገር እሷ ጋር ተግባብተሽ እንድታመጭልኝ እፈልጋለሁ፣ የፈለግሽውን ገንዘብ፣ ህይወትሽን የሚቀይር ገንዘብ እሰጥሻለሁ የሚል ነበር እንግዲህ አቶ ገዛኝ ለትሁት የተናገረው ማለት ነው። ትሁት ደግሞ ሁሉም ሰው በገንዘብ የሚገዛ ሁሉም ሰው እንዳንተ ሆዳም ይመስላል እንዴ? እኔ ምንም ነገር አላደርግም፣ ደግሞ ምንም አይነት ገንዘብ እንደሌለህ ነው የምነግር። ሲቀጥል ደግሞ የተረፈ ካለ ደግሞ ለራስን መጠቀም ትችላለህ በማለት እንግዲህ ትሁትም ተሳልቃለች ማለት ነው። አቶ ገዛኝ ናቲንም አግኝቶት ነበር በመጀመሪያ ጠቡ ከመነሳቱ በፊት ማለት ነው። ምክንያቱም ያገኘበት ጉዳይ ለምንድን ነው? ያው ናቲ እናቱ እንደከሰሰችው ታውቃለህ ወይ? እናትህ እንደከሰሰችኝ ታውቃለህ ወይ የሚል ነገር ነው ማለት ነው። አውቃለሁኝ፣ ንብረቷን እንድትመልስላት ትፈልጋለች። እናቴ በጣም ብዙ ነገሮችን ለፍታለች፣ ብዙ ነገሮች እንደዛ የሰራቻቸውን ነገሮች እያንዳንዱን ነገር እንድትመልስላት ትፈልጋለች የሚል ነገር ነበር የመለሰው። አሁን ላይ ንብረቱ በእኔ ስም የለም፣ ያለው ደግሞ በቤቲ ስም ነው። ስለዚህ እባክህን የከሰሰችኝን እንድታነሳና እንዲሁም ደግሞ ረጋ ብዬ ነገሮቹን እስከማስተካከል ያ ማለት እንግዲህ ከቤቲ ላይ ያለውን ንብረት ወደ ራሴ እስከምመልስ ድረስ እባክህን እንድትታገሰኝ ነገርልኝ፣ እናትህ አንተን ትሰማሃለች በማለት እንግዲህ ተናግሮታል ማለት ነው። ሌላው እንግዲህ ትሁት ነች። ትሁት ቤቴን እያስጠነቀቀች ትገኛለች። ምክንያቱም አሁን ላይ ይህ ሰው በጣም እየነቀብሽ ነው፣ ቤቴ መጠንቀቅ መቻል አለብሽ በማለት እንግዲህ ቤቴን አናግራት ነበር። አዎ በጣም በተደጋጋሚ እየጠየቀኝ ነው፣ ከሀገርም እንውጣ ብሎ ነበር። ግን ደግሞ እኔ ከሀገር አልወጣም፣ የኔ ዓላማ አንድና አንድ እህቴን ማሳከምና በሁለት እግሮቿ ስትራመድ ማየት ነው የምፈልገው። እስከ ዛሬ እንደዚህ የለፈውት ለማን ሆነና በማለት እንግዲህ አዎ መጠንቀቅ አለብሽ፣ በጣም አቶ ገዛኝ እየነቃ ነው ያለው እያንዳንዱን ነገር በማለት ቤቴም በጣም መልካም ልብ ነው ያለች ትሁት፣ እጅግ በጣም አመሰግናለሁኝ በማለት እንግዲህ ትሁትንም አመስግናለች ማለት ነው። አቶ ገዛኝ እንግዲህ ቤቲን ላይ ሲያጠራቅም የነበረውን ንብረት ያ ማለት እንግዲህ ያለምዬን የሆነ ንብረት በሙሉ ገና ስመጣ ትካፈለኛለች፣ ልጇ መጣ እንዴት ነው የማደርገው እያለ ማለት ነው። አንድ በአንድ ቀስ እያለ እንግዲህ ንብረቱን ወደ ቤቲ ሲያዞር ከቆየ በኋላ አሁን ላይ እንግዲህ አለምዬ ከውድቀቷ ተነስታ እንደ በፊቷ ጠንካራ ጀግና ሆና ማለት ነው ከሰው የእሷ የሆነን ነገር ለራሷን ለማስመለስ እጥረት እያደረገች ትገኛለች። አቶ ገዛኝ ደግሞ አሁን ላይ እጅጉን በጣም ነው የፈራው ማለት ነው። ለምንድን ነው ይህን ነገር የማታዩ አለምዬ በማለት እንግዲህ አለምዬንም ተገናኝተው ለማውራት ሞክረው ነበር ከአቶ ገዛኝ ጋር ማለት ነው። እኔ ግን ምንም ነገር አልተውም፣ እኔ የጠየቁ የራሴን ገንዘብ ነው፣ ቢያንስ እንኳን የእናቴ ስጦታ የሆነውን ሀብል እንድሰጠኝ እፈልጋለሁ፣ የእናቴ ስጦታ ወርቁን ቢያንስ እባክህን ስጠኝ በማለት እንግዲህ አለምዬ ተናግራ ነበር። ግን ደግሞ ያ ወርቅ ደግሞ እንደሌለ የታወቀ ጉዳይ ነው። ምክንያቱም አሳልፎ ማለት ነው ለቤቲ ሰጥቷል። በነገራችን ላይ አለምዬ እኮ በጣም ብዙ ነገር ነው የደረሰባት ማለት ነው። ምክንያቱም የራሷን የሆነን ነገር በራሷ ንብረት ጠንክራ በወጣትነት ጊዜዋ የሰራችውን ነገሮች በሙሉ እነሱ ነው የተጠቀሙባት። አቶ ገዛኝ እንግዲህ በሚስቱ ላይ እንደዛ በጣም ብዙ ግፎሽን ነገር ያደርጋል። ለ2 ዓመት ከ6 ወር እንግዲህ በአንድ ክላስ ውስጥ አስሯት ነበረ ማለት ነው። ቤቲ ደግሞ የራሷን ለመበቀል ማለት ነው። ያ ማለት እንግዲህ እህቷንና እንዲሁም ደግሞ እሷን ማለት ነው የደፈረ እህቷንም እንደዚህ ሰባብሮ ያስቀመጠው ግለሰብ የራሷ የአለምዬ ወንድም በመሆኑ አለምዬ ደግሞ ከእስር ቤት ማለት ነው ገንዘብ ከፍላ ስላስወጣቸው ያን ነገር ነው ስትበቀል የነበረችው እንጂ ቤቲ ይሄኔ በውስጧ ክፋት ኑሯት አይደለም። ግን ደግሞ አቶ ገዛኝ ለምን እሷ ትበልጠኛለች? እንግዲህ ሚስቱ ጠንካራ ስለሆነች ጀግና ሰራተኛ ስለሆነች ማለት ነው። እሱ አንድ ድርጅት ሲኖረው እሷ 2-3 ድርጅት ስላላት ማለት ነው እጅግ በጣም ይቀና ነበር። እሱ በነገራችን ላይ የሚሰራው ሁሉ የማይቀነው በጣም ስህተት ነገሮችን ይሰራል፣ ህገወጥ ነገሮችን ያዘዋውራል፣ መጥፎ
ነገሮችን ይሰራል፣ የበለጠ ገንዘብ አገኛለሁ በማለት የተበላሹ ነገሮችንም ያቀርባል። አለምዬ ግን እንደዚህ አይነት ነገር አይጠቅምህም፣ እባክህን ገዚ ወደ ራስህ ተመለስ፣ በጥራትና በስርዓት ለምንድነው ስራህን የማሰረው እያለች እንግዲህ ተመክረው ነበረ። እንዲሁም ደግሞ ከስራ አምሽታ ትመጣ ነበር እና የሆነ በቃ ወንድ ነው የምትመስለው፣ የበላይነት ለምንድን ነው የሚሆነው ብሎ እንግዲህ እሷማ አትበልጠኝም በማለት ራሱን በቤት ውስጥ በማንገስና እንዲሁም ደግሞ በጣም ጎበዟን፣ ሰራተኛዋን፣ ጠንካራዋን፣ ጀግናዋን ማለት ነው አለምዬ ከአንድ ክላስ ውስጥ አድርጎ እንዲሁም ደግሞ አሁን ላይ ቤቲን አስቀምጦ ብቻ እየቀለባት ይገኛል ማለት ይቻላል ማለት ነው። እና የምሰራዋን ለቤቷ ጠንካራ የሆነችውን ሴት ማለት ነው ከአንድ ክላስ አስቀምጦ እሱ እንደፈለገ ከቤቲ ጋር ሲሆን አይተነዋል ማለት ነው። እና እሱ በጣም ለእሷ ያደረሰባት ነገር በጣም ከምንም በላይ ከባድ ነው ማለት ነው። ያሁን ቤቲ ግን አንድና አንድ ሆም ብላ ስለገባች ነው። ምክንያቱም የእህቷንና የራሷን የተበደለችበትን ዋጋ ለማስከፈል ነው። ፍትህ ለምን ይጓደላል? እነሱ ብር ስላላቸው እኛ ደሃ ስለሆን ነው እንዴት ወንጀለኛን ያስፈታሉ? በሚል ማለት ነው በዚያ ነገሮችን ለመበቀል እንዲሁም ደግሞ የተጎዳቸውን ይህን ነገር እህቷን ለማሳከም እንዴት ማሳከም አለብኝ፣ እንዴት ገንዘብ ማግኘት አለብኝ በማለት እንግዲህ ሳትፈልግ ማለት ነው እንግዲህ አባቷ ከሚያክል ሰው ጋር ማለት ነው አብረው እየኖረች ትገኛለች ማለት ነው። ይህን ሁሉ ነገር የከፈለችው እህቷን ለማሳከም እንዲሁም ደግሞ ከእናቷ ጋር ሰላም ለመፍጠር ብላ ነው። ያው 6 ዓመቷ ይህ ነገር ከተፈጠረ በኋላ ይብን ከእናቷ ጋር እንኳን በሰላም አውርተው አያውቁም ማለት ነው። እና ቤቲም እውነታ አላት። አለምዬም አሁን ላይ ስህተት አልሰራችም። ያው በፊት ምንም አይነት ነገር ወንጀል እንደሰራ ማለት ወንጀል ቢሰራ ግን ምን አይነት ወንጀል እንደሰራ እንኳን አላውቅም። እንደዚህ ከሴቶች ላይ ጥቃት እንዳደረሰ እማውቀው ነገር የለም። እኔ በስራ በጣም ቢዚ ነበርኩኝ። እንዲሁም ጓደኛው ሲመጣ ብቻ ለወንድሜ ጓደኛ ገንዘብ ሰጥቼዋለሁ። ከዚያ ገንዘቡ ከተፈታ በኋላ ደግሞ ወደ ውጭ ሄዷል በማለት እንግዲህ ያንን መልስ ነው። እና አለምዬ አሁን ላይ የእሷ በጣም የሚፈትናት ወይንም ደግሞ ሀቀኛ ከሆነች እንዲሁም ለፍትህ የምትቆም ከሆነ አሳልፋ ወንድሟን ትሰጣለች ወይንስ ደግሞ አትሰጥም የሚለው እጅጉን በጣም አሳሳቢ ይሆናል ማለት ነው። አቶ ገዛኝ ደግሞ አሁን ላይ ቤቲ ሆን ብላ ይህን ነገር ያደረገችው ገንዘብ ለማግኘት የእሱን ንብረት ለመውረስ ብላ እንደገባች እውነቱን ካወቀ ማለት ነው ጠርጥሯል። እውነቱን ከደረሰባት ቤቲ ጉዳት ሊደርስባት ይችላል በራሱ በአቶ ገዛኝ። ስለዚህ አስቀድሞ አቶ ገዛኝ ምን መሆን አለበት? መታሰር መቻል አለበት ብዬ ነው የማስበው ማለት ነው። የቤትን ችግር ካለ አቶ ገዛኝ በስተቀር ሌሎቹ ስለተረዷት ማለት ነው። እናቴም እንዲሁም ደግሞ ትሁትም አለምዬም አባባም ስለተረዷት ማለት ነው። ስለዚህ አንድና አንድ ቤትን ጉዳት እንዳይደርስባት ከዚህ በላይ እንደዚህ ለፍታ እህቷን ሳታሳክም እንዲሁም ደግሞ እሷ ከእናቷ ጋር ሳትሆን ማለት ነው ህይወቷ እንዳይበላሽ መሆን አለበት። አቶ ገዛኝ መታሰር መቻል አለበት ብዬ ነው የማስበው ማለት ነው። ናቲና እንዲሁም ደግሞ አቶ ገዛኝ በስተመጨረሻም ተፋጠዋል። ምን ሊፈጠር ይችላል የሚለው በነገራችን ላይ ማለት ነው ወይ ቤቲ አሊያም ደግሞ ትሁት ይደርሳሉ፣ ያው ይገላግሏቸዋል ብዬ ነው የማስበው። እናንተም እንግዲህ ሀሳብ አስተያየታችሁን በኮሜንት ላይ ማስቀመጥ ትችላላችሁ። ውድ ቻናሌ ተከታታዮች ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ። ነባር ቤተሰቦችን ስለምታበረታቱኝ አብራችሁኝ ስላላችሁ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።